ሰላም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። እንደዚሁ ደግሜ እላችኋለሁ መልእክት ይዤላችሁ እየመጣሁ ነው ያለሁት እና እንዳልኳችሁ ጥቂት ሰብስክራይቦች ናቸው። ነገር ግን ሰብስክራይብ ያደረጋችሁ ይበዛ አንዳንዴ ቁጥሩና ቪውና ሰብስክራይብ ያገናኝምና ያደረጋችሁ ቅዱሳን እንዲጽናኑበት ብታደርጉ ጥሩ ነው ብዬ አስባለሁ። ምክንያቱም ዋናውና ትልቁ ዓላማ እናንተ የተጽናናችሁበትን መጽናና ሌሎች እንዲጽናኑ ብታካፍሏቸው ለእናንተ ያው ጣት ከሞባይል ጋር ማገናኘት ቀለል ያለ ስራ ስለሆነ ኤድ በማድረግ የራሳችሁን ድርሻ ተወጡ። እኔ ደግሞ ለእናንተ ጊዜውን መልእክት በማምጣት እግዚአብሔር የሰጠኝን ጸጋ አካፍላችኋለሁ። በነፃ የተቀበልኩትን በነፃ ለመስጠት እኔ መቼም አይደክመኝም። እግዚአብሔር የተባረከውን ደስተኛ ነኝ። ክብር ለጌታ ለኢየሱስ ይሁን። ዛሬ ደግሞ አብረን የምንካፈለው መጽሐፍ ቅዱስ ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 እስከ ቁጥር 7 ያለውን ሐሳብ ይሆናል። ብዙዎቻችሁ ይህንን የጌታ ቃል አንብባችሁታል፣ አስተምራችሁታል፣ ተካፍላችሁታል፣ አካፍላችሁታል ብዬ በደንብ አምናለሁ። የእግዚአብሔር ቃል ስናነበው በጣም ደስ ይላል፣ ህይወትን ይገነባል፣ በህይወታችን መጽናናት እንዲመጣ ያደርጋል። የእግዚአብሔርን ቃል በሰማን ቁጥር ደግሞ መንፈሳችን እያደገ ይሄዳል ማለት ነው። እግዚአብሔር የተባረከ ይሁን። እኔ የምደነቀው የእግዚአብሔር ቃል ተቀርቶ እንደማያልቅ ውቅያኖስ ነው። በትልቅ ውቅያኖስ ላይ እናንተ በጭልፋ ውሃ እንደማንሳት በሉት። የእግዚአብሔር ቃል መገለጥ እጅግ በጣም ጥልቅና ሰፊ ነውና በየዘመኑ መገለጡ አያልቅም። በየዘመኑ አዲስ ነው፣ በየዘመኑ ደግሞ ይሰራል። ክብር ለጌታ ለኢየሱስ ይሁን። ዛሬ የምናነሳው በዳዊትና በዮናታን መካከል የነበረው አታችመንት የነበረው ቃል ኪዳን ዘመን ተሻጋሪ ስራ እንደሰራ ከእግዚአብሔር ቃል እንመለከታለን። ሁለተኛ ሳሙኤል እንደምታስታውሱት በአንደኛ ሳሙኤል ላይ ዳዊትና ዮናታን ቃል ኪዳን እንደገቡና ዮናታን ዳዊትን እንደሸለመው ንግስናው ላንተ ነው የሚገባው ብሎ እንደነገረው ትዝ ይላቸዋል። እና የዛ ጊዜ የነበረው ጥምረት፣ የዛ ጊዜ የነበረው ኪዳን፣ የዛ ጊዜ የነበራቸው ፍቅር አድጎ በጣም ጎልብሶ እንዴት ዳዊት ወደ ንግስና የእግዚአብሔር ሐሳብ በትክክል ተፈጽሞ እንደመጣና እንዲሁም ደግሞ ዮናታን ለዳዊት የነበረውን ነገር ነው የምታዩትና የመልእክቱን ሐሳብ ምን ብየዋለሁ? ስራ ይከተላቸዋል፣ ስራችሁ ይከተላቸዋል በሚል ነው የማካፈላችሁ። ክብር ለእግዚአብሔር ይሁን። እና ከዚህ ተነስተን ነው የምንካፈለው። እንደምታውቁት ዳዊት ወደ ንግስና መጣ፣ ዮናታን ያው ሞተ እንደምታውቁት። ከዚያ እግዚአብሔር አምላክ የተናገረው በዳዊት ሕይወት ተፈጸመ። ክብር ለጌታ ለኢየሱስ ይሁን። እና ቁጥር 1 ላይ ምን ይናገራል? ዳዊት እንደዚህ አለ፣ ምናልባት ከሳኦል ቤት ቸርነት አደርግለት ዘንድ የቀረሰው ይኖራል ወይ? ከዮናታን ለዳዊት ለሳኦል ቤት ቸርነት አደርግለት ዘንድ የሚገባው አንድ ሰው ይኖር ይሆንን ብሎ ሲባን ጠየቀው። እና ሲባም ተናገረ፣ አዎ ጌታዬ፣ የሳኦል ልጅ የዮናታን ልጅ የሆነው ሜምፊቦስቴ የሚባል አንድ ሰው አለ፣ እሱ አሁን በዚያ በንጉሥ ቤት ይገኛል፣ እሱ አለ አለና ለዳዊት ነገረው። ዳዊት አንድ ነገር ተናገረ፣ ሕያው እግዚአብሔርን አለ፣ ሕያው እግዚአብሔርን ለሳኦል ቤት ለዮናታን ቤት ቸርነት አደርጋለሁ፣ እሱን ይዛችሁ አምጡት አለ። እና ቀጥሎ ይናገራል፣ በጦርነቱ ጊዜ ሞግዚቱ ሜምፊቦስቴን አዝራው ሕፃን ነበረ። ጦርነቱ በተፋፋመ ጊዜ የዛ ጊዜ አዝራው ስትሮጥ ወድቆ እግሩ ተሰብሯልና ሽባ ነው ብለው ነገሩት። ዳዊት ምናለ አይ ኖ አምጡት አለ። ክብር ለእግዚአብሔር ይሁን። እና አምጡት አለ፣ መጣ። ስለዚህ ከመጣ በኋላ ግን ምን አለ? በጣም የሚገርም ነው። እና ከገበታዬ ትበላለህ እና ከኔ ጽዋ ትጠጣለህ፣ በቃ በህይወት እስካለ ድረስ አለ አንተ ከኔ ጋር ትኖራለህ። ክብር ለኢየሱስ ይሁን። ሜምፊቦስቴ ደግሞ ምን አለ? እንደ ሞተ ውሻ ወደ ሆንኩኝ ወደ እኔ የተመለከተ ንጉሥ በእውነት ንጉሥ አለና ንጉሥን ባረከው። እኔ የሞተ ውሻ ነኝ፣ የተጣልኩ ነኝ፣ ሰው የረሳኝ ነኝ፣ በቤት የተቀመጥኩ ነኝ፣ ሰው ያልጎበኘኝ፣ ለሰዎች ደምግባት እማልሰጥ ነኝ፣ የሰዎችን እይታ እማልስብ ነኝ። ነገር ግን ለእኔ ለወደቅኩት ሰው ንጉሥ ቸርነት ሊያደርግልኝ አስቧል ብሎ ሰገደ፣ ንጉሥን አከበረ። እና መጽሐፍ ሲናገር ምን ይላል? ንጉሡ ተናገረ፣ ከዚህ በኋላ ከኔ ጋር ነው የምትበላው አለ። ሲባን ጠራው። ለሲባ በጣም ብዙ ልጆች ነበሩት፣ በጣም ብዙ ባሪያዎች ነበሩት። መጽሐፉ ላይ ገብታችሁ ተመልከቱ። እና ነገረው፣ አንተ ለጌታ ለሜምፊቦስቴ እርሻ ታስገባለታለህ፣ እረስለት። ሜምፊቦስቴ ግን አለው ከኔ ጋር ነው የሚበላው። እና ያ የሚታረሰው ለሜምፊቦስቴ ለክብሩ ነው የሚገባለት እንጂ ቀለቡ ቢሰፈርለት ከንጉሥ ገበታ ነው። እና ይሄ ነገር የሆነበትን ሪዝን ታያላችሁ።
እና ከዚያ በኋላ ከዚህ ሰው ጋር ተቀመጠ። ይህ ሰው በነበረበት ሁሉ ጊዜ እየበላ እንደቀጠለ ታያላችሁ። እና ይህን ቃል ስትመለከቱ ዮናታን ለዳዊት ያደረገው ቸርነት አለ። ገና ዮናታን ለዳዊት ቸርነት ባደረገ ጊዜ ዳዊት ምንም ነገር የለው፣ ከእረኝነት ነው የመጣው። እንደምታስታውሱ በግ ጠባቂ ነው። ገና በዳዊት ላይ የተደላደለ ንግስና አትመለከቱ። ለኃላፊነት እንኳን የሚያበቃው ነገር የለም ዳዊትን። ነገር ግን መጽሐፍ እንዲህ ይላል፣ የዳዊት ነፍስ በዮናታን ነፍስ ታሰረች። ዮናታንና ዳዊት በነፍስ ትስስር የሆነ ገመዳቸው የነፍሳቸው ትስስር የሆነ ፍቅር ነበረ። ክብር ለኢየሱስ ይሁን። እንደውም ፍቅራቸው ከሴት ልጅ ፍቅር ይልቅ ምን ያደርጋል ይላል? የበረታ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ማለት የወንድማማች ፍቅራቸው የአንድነት ፍቅራቸው የጎላ እንደነበረ እና ቃል ኪዳን ገባለት። ዳዊት ከቀስት እንዲያመልጥ ምክንያት የሆነው ዮናታን የአባቴ የሳውል ቀስት አያገኝህም፣ የአባቴ የሳውል ቀስት አንተን አያጠቃም ብሎ ለወንድም ወይም ለጓደኛው ለዳዊት ከለላ እንዳደረገ ከመጽሐፉ ማየት ትችላላችሁ። እና የነበራቸው ትስስር እየጨመረ ሄደ። ይሄ ብቻ አይደለም። የሚገርመው ነገር በጣም የሚገርም ነው። ዳዊትን ሳውል ከግድግዳ ጋር ሊያጣብቀው የአዲስ ጨረቃ የሚታይበት የአዲስ ዓመት መባቻ ላይ ትልቅ የንጉሥ ግብዣ ይደረግ ነበርና በዛ ግብዣ ላይ ግብር ለመብላት ከተለያየ ቦታ በጣም ብዙ ሰዎች ይመጡ ነበር ያን ግብር ለመብላት። እና በዛ ግብር ላይ ደግሞ መታደም ያለበት ማን ነበረ? ዳዊት ነው። እና ዳዊት የተደገሰለትን በጭራሽ አያውቅም። ነገር ግን ሳውል ቀጠሮ ይዟል፣ የሞት ቀጠሮ በድግስ ቀን፣ በዛ በበዓል ቀን ሊገለው፣ በዛ በዝግጅት ቀን፣ በዛ ትልቅ በዓል በሚደረግበት ቀን ዳዊትን ለመግደል ቀጠሮ ይዞ ነበረ። እና ይህንን ቀጠሮ ደግሞ ከአባቱ በቅርበት ስለሚያውቅ መረጃ ስላለው ሄዶ አባቴ ሳውል ሊገልህ ነው። እኔ በጣም የምደነቅበት ነው። ዋው! ይህ ትልቅ እኮ ፍቅር ነው። የአባቱን ነገር ለዳዊት ይነግረዋል። እና እኔ ይህን ሳስብ እንደው ምን አይነት የነፍስ መተሳሰር ነው፣ ምን አይነት ፍቅር ነው እላለሁ። እና አንዳንዴ ወደኋላ ሄጄ መጽሐፍ ሳስብ እደነቃለሁ። እና ነገረው በፍጹም ዛሬ የአባቴ የሳውል ልጅ አያገኝህም አለ። ክብር ለኢየሱስ ይሁን። ዛሬ እነግራቸዋለሁ፣ የጠላት እጅ አያገኛችሁ፣ በጠላት እጅ አትወጉ። እና ይህንን ነገረው። የሚገርማችሁ ነገር በዚያ ቀን ሳውል ጦሩን እንደለመደው ስሎ አስቀምጦ አላጠገቡ አንስቶ ከጦሩ ሊወጋው ማለት ነው። ነገር ግን መጽሐፍ ሲናገር ቁጭ ብሎ በተመለከተ ጊዜ አጣው እና ደሙ ፈለ እና ደሙ ተንተከተከ። ሳውል ተበሳጨ። ዛሬ ከግድግዳ ጋር ነበር የማጣብቀው ገድለው ነበራል። እና ጠየቀው፣ ጠራ። ሲጠይቀውናል አይ ወደ አባቶቼ ልሂድ፣ አባቴ ቤት ልሂድ ብሏል እና አባቱን ለመጠየቅ ሄዷል አለ። ታስታውሳላችሁ? ሳውል ሰደበው። አንተ ጠማማ የሴት ልጅ ብሎ ሰደበው አይደል? ዮናታንን ሰደበው እና በአንተ ላይ ነው የሚወልተው ብሎ ነው እና እንዴት እንዲህ ታደርጋለህ አንተን እንዲያረከው ብሎ ሁሉ እስከዚህ ድረስ ዮናታን ዋጋ ከፍሏል። እና ነገር ግን ዮናታን የከፈለው ዋጋ ግን ሲከፍለው ታያላችሁ። ዮናታን የሰራው መልካም ስራ ግን መጨረሻ ላይ በልጁ ሲካስ ታያላችሁ። ወዳጆቼ ዘር ይከተላል። መልካም ስራ ብትሰሩ የመልካም ስራችሁ ፍሬ ነገ በእናንተም ህይወት እናንተም ካለፋችሁ በኋላ በልጆቻችሁ ህይወት ይቀጥላል። ብዙ ጊዜ የተውነው ብዙ ጊዜ ሚስ እያደረግን የመጣነው ነገር የዕለቱን እንኑር፣ የዕለቱን እንብላ፣ የዕለቱን እንደሰት የምትሉ ሰዎች ከዚህ ቃል መማር አለባችሁ። እናንተ ዛሬ ኑራችሁ ዛሬ ለመሞት አትኑ። ዛሬ ኑራችሁ ዛሬ ለማለፍ አትሱ። ዛሬ ኑራችሁ ግን ዘመን ተሻጋሪ ስራ ብትሰሩ ጥሩ። ለምን? ዘመን የሚሻገር ስራ የሚሰራ ሰው ዘር ይከተለዋል። ዘር ይከተላል ስል ዝም ብዬ አይደለም። ዘር እርግጠኛ ነኝ ደግሜ እነግራቸዋለሁ ይከተላል። አንዳንድ ጊዜ መልካም በሰፈራችሁበት ዘመን ቆጥሮ እግዚአብሔር መልካም ይሰፍርላችኋል። ነገር ግን ፐርፐዝ ላይ ያስባችሁ ወይ ደግሞ አንዳንዴ ያለ እውቀት በራሳችሁ ድክመትን ብቻ በራስ ብልጠትን የሆነ ነገር አድርጋችሁ ከሆነ ግን እመኑኝ የዘራችሁ ዘር የጊዜ ጉዳይ ነው እንጂ መብቀሉ አይቀርም። እና በጣም ይገርመኛል። ዮናታንን እግዚአብሔር ባረከው። የዮናታን ልጅ እግዚአብሔር ባረከው። ተመልከቱ የሆነው ነገር በሜምፊቦስቴ ይመጣና ዳዊት ምንድን ያለው? ቸርነት አደርግለታለሁ አለ። ክብር ለኢየሱስ ይሁን። ቸርነት አደርግለታለሁ ለማስል ለዮናታን ስል ዮናታን ለእኔ ያደረገው መልካም ስራ በዘመኔ ሁሉ ይከተለኛል። ታውቃላችሁ አይደል? ዮናታን በወደቀ ጊዜ ዳዊት አልቅሷል። በጣም ነው ያለቀሰው ዳዊት። ዮናታን እንዲወድቅ አይፈልግም ነበረ ዳዊት እና በጣም ነው ልቡ በሐዘን የተመታው። እንኳን ዮናታን ሳውል በወደቀ ጊዜ አልቅሷል እና ሁለቱም መውደቃቸው በሰማ ጊዜ በጣም ነው ያለቀሰው። እና ለምንድነው? መልካም ነገር አድርጎለታል። ወደ ንግስና ለመምጣት መንገዱን ያመቻቸለት ዮናታን። ክብር ለእግዚአብሔር ይሁን። ከሱ እጅ እንዲድን ያደረገው ዮናታን። በብዙ መንገድ ዮናታን በዳዊት ህይወት ላይ ከፍተኛ አስተዋጽኦ አለው።
በበጎ ተጽዕኖ ምክንያት የዮናታን እጅ በዳዊት ሕይወት ላይ ቀላል የሚባል ድርሻ የለውም። እግዚአብሔር የተባረከ ይሁን። ዮናታን ዳዊትን ለማገዝ ብቻ አይደለም፣ መንግስቱ እንዲጸና ለማስቀጠል ከሳኦል እጅ አድኖታል። ከበርካታ ከተሰወረ ከጣዖት ጦር ታድጎታል። የጦር መኮንኖች እንዳይገሉት አድርገዋል። እና እግዚአብሔር የተባረከውን ዘር ይከተላል። ለዚህ ነው ቸርነት ላደርግለት ይገባኛል አለ። ለምን? ለዳዊት ቤት ለዮናታን ቤት ቸርነት አደርጋለሁ አለ። እሱ በህይወት እንድኖር ነገር እንዲቀጥል ምክንያት የሆነኝ እሱ ነው አለ። ዮናታን በህይወት የለም፣ ዘሩ ግን አለ። ዮናታን አሁን በአካል አይንቀሳቀስም፣ ነገር ግን የሰራው ስራ ግን ይንቀሳቀሳል። አንዳንድ ሰዎች በጣም የሚገርመው ነገር ስራችሁ ህያው ነው እንዲኖር የምትፈልጉ ከሆነ፣ ስራችሁ ተናጋሪ እንዲሆን የምትፈልጉ ከሆነ ያለፈ ስራ ስሩ እንጂ የታይታ ስራ የዕለቱን ስራ አትሱ። የሚዲያ ስራ ብቻ አትሱ፣ የተግባር ስራ ስሩ። ምክንያቱም ዘር ይከተላል። የእናንተ ስራ ተናጋሪ እንዲሆን ከተፈለገ አሻራችሁ ምድር ላይ እንዲኖር እግዚአብሔር አምላክ በበጎ ተጽዕኖ እንድታደርጉ እድል ከሰጣችሁ፣ ጊዜው ለእናንተ ከተመቻቸላችሁ፣ በተሰጣችሁ እድልና ጊዜ ተጠቅማችሁ ሰዎችን የምትረዱ ከሆነ ምንም ነገር አስቡ አይደለም። ዮናታን ይህን በሚያደርግበት ጊዜ ዳዊት ውለታ ይከፍለኛል ብሎ አይደለም፣ ግን አደረገ። አንዳንድ ጊዜ ውለታ ለሚከፍሏችሁ ሰዎች ብቻ ጠብቃችሁ የምታደርጉ ከሆነ ከስራቸዋል። አንዳንድ ሰዎች ውለታ ለሚመልሱላቸው ሰዎች ውለታ ቀድመው ይሰጣሉ። አንዳንድ ሰዎች ለአቻዎቻቸው ያደርጋሉ። በጣም ብዙ ነገር መናገር ይችላለሁ፣ አማርኛው ጥሩ ስላሉ እና ብዙ ሰዎች በዛ መንገድ ነው የሚሄዱት። ስለዚህ ወዳጆቼ ዘር እንዲከተላችሁ ከፈለጋችሁ እግዚአብሔር የተባረከ ይሁን እና ስራችሁ ሕያው እንዲሆን ዛሬ የምትዘሩ ስራ ምናልባት ከ20 ዓመት በኋላ ወይ ከ15 ዓመት በኋላ ሊሆን ይችላል የሚበቅለው። በአንጻሩ ክፉም ዘር እንደዚህ ይበቅላል። ታስታውሳላችሁ አይደል? ሁለተኛ ሳሙኤል ምዕራፍ 10 ላይ ባነበብነው ክፍል ከፍላችሁ ደግሞ ስታገኙ ዳዊት ያ ሰው ከሞተ በኋላ ቸርነት ሊያደርግ ሊያጽናናው እንደላከ አባቱ ቸርነት አድርጎልኛል ብሎ እንደላከ ታያላችሁ። በአንጻሩም ደግሞ የሚገርማችሁ ነገር ዳዊት በዛ ሁለተኛ ሳሙኤል ምዕራፍ 10 ላይ ታስታውሱ እንደሆነ ኦርዮን በጦርነት በነበረ ጊዜ ዳዊት በሰገነት ላይ ወጣና መመላለስ ጀመረ። የጊዜው የጦርነት ወቅት ነው፣ እየተዋጉ ነው ያሉት እና ዳዊት ሲመላለስ እንዳጋጣሚ አንዲት ሴት ገላዋን ስትታጠብ አያት ይላል እና ለኳስ መጣት አይደለም፣ ለኳስ መጣት ከእሷ ጋር አብሮ ተኛ። መጨረሻ ላይ ወደ ቤት ሄደች እና ማርገዟን ለዳዊት ነገረችው እና ዳዊት ይህ ባወቀ ጊዜ እንዳረገዘች ግን እንዲታወቅበት ስላልፈለገ አንድ ነገር አደረገ። ኦርዮንን ከጦር ሜዳ አስመጣው። ከጦር ሜዳ አስመጣውና በጣም የሚገርማችሁ ነገር ከእሷ ጋር እንዲተኛ አደረገው። እሱ ግን እምቢ አለ። የጌታዬ የጦር ጀነራሎች ሜዳ ላይ እያሉ እኔ እንዴት ነው ገብቼ ከሚስቴ ጋር በተኛው? እንዴት ነው እኔ በንጉሥ ደጃፍ ማድረው አለ እና ነገር ግን ዳዊት ፐርፐስሊ ነበር ይህንን ያደረገው። መጨረሻ ላይ የሆነም ታደርጋላችሁ እና ሲጠይቅ ወደ ቤቱም አልገባም፣ ከእኛ ጋር ያደረው አሉት። በነጋታውም አበላው፣ አጠጣው፣ አሰከረው እና ካሰከረው በኋላ አሁንም ገብቶ እንዲተኛ ሊያደርግ ሞከረ። ነገር ግን አሁንም አልሆነም። ሰውየው ገገመ። በቃ እኔ አላደርግም አለ። የጌታዬ ነገር ጌታ በዚህ እንዳይቆጣል። ምክንያቱም እነ ዮባብ ያሉት የት ነው? ጦር ሜዳ ነው ያሉት እና ከእነሱ ጋርም ሆነዋል። ይህን ባወቀ ጊዜ ዳዊት ምንድን ነው ያደረገው? ነገሩ እንዳይገለጥበት ደብዳቤ አስይዞ ላከ እና ደብዳቤ አስይዞ ላከ። መጨረሻ ላይ ነው ታሪክ ታውቃላችሁ። ደብዳቤውን አስይዞ ላከ። የሞቱን ደብዳቤ ደግሞ ኦርዮን ይዞ ሄደ እና ሄዶ ሰጣቸው እና ውጊያ በበዛበት በጣም ጠንካራ ውጊያ ባለበት አውደ ውጊያ ላይ አሰልፉታል። የዛ ጊዜ እሱ እንዲሞት አድርጎ አለ። የሆነው ነገር ሆነ። የሚገርማችሁ ነገር ይሄን ነገር እንደፈጸመ ታያላችሁ መጽሐፍ ቅዱስ ላይ። ነገር ግን እግዚአብሔር አሁንም ዘርን አይቶ ስራን አይቶ ይከፍላልና አሁንም እግዚአብሔር መጣ። ይህን መንገድ በሁለት መንገድ ነው እያነሳሁላችሁ ያለሁት። መልካም ዘር ስታደርጉ እንደ ዮናታን ቸርነት ይደረግላችኋል። እናንተ ባትኖሩ ስራችሁ ይኖራል። ክብር ለኢየሱስ ይሁን። እናንተ በሕይወት ባትኖሩ ነገራችሁ ይቀጥላል። ለዘራችሁ ቢያንስ እርግማን አታስቀምጡ። ለትውልዳችሁ እርግማን አይቀመጥም። የገባው አሜን ይበለኝ። እኔ እየጸለይኩ ነው። እኔ አንዳንድ ጊዜ ዋጋ የምከፍለው አሁን በወንጌል የማገለግለው ብዙ ዋጋ የሚያስከፍሉ ነገሮች ውስጥ ማልፍም ያለፍኩም ቢሆን እርግጠኛ ነኝ ነገ እግዚአብሔር ለሰጠኝ ኔሽን፣ እግዚአብሔር ለሰጠኝ ትውልድ እግዚአብሔር አምላክ ዘሩን ያሳጭዳል። በኔም ዘመን አያለው። ክብር ለኢየሱስ ይሁን እና እግዚአብሔር አምላክ ይባላል። በአንጻሩ ደግሞ አሁን የምናነሳው ክፉ ዘርም እንደሚከተል ነው። ከዚያ ነብዩ ናታን ምዕራፍ 11 ላይ መጣና ለዳዊት መልእክት ይዞ መጣ። ለዳዊት መልእክት ነገረው። ዳዊትን ነገረው። አንድ ሰው በሀገራችን ይኖር ነበር እና ባለጠጋ በጣም አለ። አንድ ደግሞ ድሃ ነበር እና አንዲት በግ ናት ያለችው። እቺ በግ በብብቱ ትተኛ ነበር። እንደ ልጁ ሚያያት ነበር፣ ይንከባከባት ነበር
ነገር ግን ባለጠጋው እንግዳ በመጣበት ጊዜ ከድሃው ላይ በጉን ወሰደ። ከዚያ በኋላ ምንድን ነው ያደረገው? አረዳት አለ። ዳዊት በጣም ተቆጣ፣ በጣም ተበሳጨ። በእኔ መንግስት ነው ያለው አለ። እኔ በምመራው መንግስቱ ውስጥ እንደዚህ አይነት ወንጀል ተፈጽሟል አለ። አዎ ተፈጽሟል አለ። እኔ በማስተዳደረው ግዛት እንደዚህ ሆኗል። አዎ በደንብ ሆኗል አለ። ዳዊት እንደዚህ ሕያው እግዚአብሔርን አለ፣ ሕያው እግዚአብሔርን ይህ ሰው መገደል አለበት አለ። የአንድ ድሃ አንዲት በግ ወስዶ እሱ ባለጠጋ ሆኖ በብብቱ የምተኛውን በግ ወስዶ አርዶ ከበላበት የሚንከባከባትን ካሳጣው የአይኑ ማረፊያ የሆነችውን ካሳጣው መገደል አለበታል። ያ የተቀባ ነቢይ ናታን የሚባል እግዚአብሔር እንደሱ አይነት ነቢያትን ይስጠን። ለዚህ ዘመን ለምድራችን ይሰጠን። እንደ ናታን ያሉ ይሰጡን። እግዚአብሔር ናታን የሚሰጠን ደስ ይለኛልና ናታን እንደዚህ ያለ የሆነ ንጉሥ አለው። ያ ሰው ማለት አንተና አለ። ደነገጠ። እንዴት አለ ነገረው። ከዛ እግዚአብሔር ባንተ ላይ መዓት ያመጣል አለው። አሁን የሰራዊት ጌታ እግዚአብሔር ነግሮኛል፣ እንደዚህ ይሆናል፣ እቀጣሃለሁ። በቤት ላይ እንደዚህ ይመጣል፣ ከቤት ሰልፍ አይርቅም፣ ሰይፍ ከአንተ ቤት አይታጣም አለ። ታስታውሳላችሁ፣ እንደውም እግዚአብሔር አምላክ ስለተናገረው ሚስቶችህን አይን እያየ ከብብት ይወስዳል አለው። ያንተን ቁባቶች በአደባባይ ወስዶ ያስነውራቸዋል አለው። ይሄም የዘራው ዘር ውጤት ነው አለ። ዳዊት አለቀሰ። ዳዊት አዘነ። ከዛ ሄዳ የወለደችው ልጅ ታመመ። ታውቃላችሁ፣ በህመም በጣም ጸንቶ ታመመ። ዳዊት ጾመ፣ ጸለየ፣ ምንጣፍ ላይ ወረደ፣ አለቀሰ። መጨረሻ ላይ ግን እግዚአብሔር ልጁን ቀሰፈው። የሆነውን ታውቃላችሁ። አቤሴሎም ምን እንዳደረገ ታውቃላችሁ። አምኖን ምን እንዳደረገ በዳዊት ቤት ላይ ታውቃላችሁ። ዘር ነው የተከተለው። ወዳጆቼ የጊዜ ጉዳይ ነው እንጂ እንደ ግለሰብም እመኑኝ፣ እንደ ቤተ ክርስቲያን መሪዎችም እንደ ማህበረሰብም ማመን አለብን ብዬ የማስበው ወዳጆቼ የምናደርጋት እያንዳንዷ ዘር ትከተለናለች። ይግባንም አይግባንም አስበንም ሳናስበውም ብቻ በምንም መልክ ይሁን መልካም ካደረግን እንደ ዮናታን ልጅ እንደ ቤሚቦስቴ እግዚአብሔር አስደናቂ ቸርነት ለቤታችን ያደርጋል። ክብር ለኢየሱስ ይሁን። እግዚአብሔር አስደናቂ ቸርነት ለህይወታችን ያደርጋል፣ ለትዳራችን ያደርጋል፣ ለልጆቻችን ያደርጋል፣ ለሀገራችን ያደርጋል። እንደ ቤሚቦስቴ እግዚአብሔር አምላክ ቸርነት ያደርግልናል። ከንጉሥ ገበታ እንበላለን። ምንጫችን አይቋረጥም። ኪዳናችን አይጠፋም። ምንጫችን አይነጥፍም። እግዚአብሔር በጎነት ያደርግልናል። እንዲሁ ደግሞ በአንጻራዊ ደግሞ በተገለብጦች ደግሞ እንዲሁ ደግሞ ክፉ አድርገን ኃጢአታችን እንዳይገለጥ ልክ እንደ ዳዊት ኃጢአቱ እንዳይገለጥ ነው ዳዊት ያደረገው፣ እንዳይታወቅበት ነው ያደረገው። ወዳጆቼ በእውነት እንደዚህ አይነት ልብ እግዚአብሔር አምላክ በእውነት እንዳይሰጠን፣ አንዳንድ ጊዜ በደለን እንኳን በደላችን እንዳይታወቅ ኃጢአት ሰርተን ኃጢአታችን እንዳይታወቅ እንዳናደርግ በእግዚአብሔር ፊት የሆነውን ብንሆን ጥሩ ነው። ዳዊት ኃጢአቱን ለመሸፈን ባልየውን ገደለው፣ ኦሪዮንን ገደለው፣ አስገደለው። ወዳጆቼ ከዚያ ነብዩ መጣ ነገረው፣ የዘራኸው ዘር ይከተለዋል፣ ከአንተ ቤት ሰልፍ አይታጣማል፣ ሰይፍ አይታጣማል፣ በሰልፍ ትኖራለህ አለው። ታውቃላችሁ ዳዊት ምንም የእግዚአብሔር ሰው ቢሆን እግዚአብሔር እንደ ልቤ ቢለውም ከዳዊት ቤት ላይ ግን ትዝ ይላቸዋል፣ ወንድሙን ገድሏል። በጣም ብዙ ነገር ሆኗል። በበጎ እንድንታሰብ እግዚአብሔር ይርዳል። ይህን የከበረ መልእክት ላመጣላችሁ ነውና ወዳጆቼ መልእክቴን ስጠቀልል፣ ስለዚህ ምን እናድርጋላችሁ? እግዚአብሔር አምላክ የሚከብርበትን ስራ እንስራ። እግዚአብሔር ፍሬ ያለውን ስራ እንድንሰራ አቅም ይስጠን። መልካም በመስራት በጎ በማድረግ ረጅም ዕድሜ ከመልካም በረከት ጋር እንድናገኝ፣ በጎ በማድረግ ህሊናችን እንዲረካ፣ ደስታችን እንዲጨምር፣ ሰላማችን እንዲበዛ እናድርግ። ህይወታችንን በማጣፈጥ ጎምዛዛ ነገራችንን እንቀይር። ይሄ ምክሬ ነው። በተጨማሪም ቅዱሳን እንደገናም ደግሞ አንዳንድ ጊዜ በስተት ወይም በተለያየ ነገር ከገባን በኋላ ያጠፋነውን ጥፋት ለመከበር ለማድረግ ወይ ደግሞ ለመሸፈን ሌላ ተጨማሪ ወንጀል አንስራ። ነገራችንን አርመን እናስተካክለን፣ የተበላሸውን አበጅተን፣ የወደቀውን አንስተን ወዳጆቼ የነቀልነውን ተክለን እንቀጥል። አሳሳቢ ነገር መነግራችሁ በዳዊት ህይወት ተጨባጭ ነገሮችን እንደተመለከተን አምናለሁና እግዚአብሔር በዳዊት ህይወት ላይ ካደረገው በጣም ብዙ መልካምና ብዙ ነገር አድርጎለታልና ዳዊት የሚገርም ሰው ነው። ግን እግዚአብሔር በጣም ስለሚወደው ደግሞ ምርጫ ሰጥቶታል እና ዳዊት ምንድነው ያደረገው? መጨረሻ ላይ እግዚአብሔር ምርጫ ሰጠው። በእግዚአብሔር እጅ መውደቅ ይሻለኛል አለ እና በእግዚአብሔር እጅ ላይ ዳዊት ወደቀ። ከዚያ በኋላ እግዚአብሔር እንደገና ለዳዊት ምህረቱን አገነነለት። እንደምታውቁት በንጉሥ መጽሐፍ ላይ ሰለሞንን እግዚአብሔር በሱ መንገድ በሱ ዙፋን ላይ እግዚአብሔር አነገሰው። ስለዚህ ወላጆቼ በእውነት የማካፈላችሁ እግዚአብሔር ቃል ቸርነትን ለማድረግ ወይንም መልካም ስራ ለመስራት ባንደክም፣ ባንታክት፣ የሆነ ምላሽ ጠብቀን ባናደርግ፣
አንዳንዶቻችን ምላሽ ጠብቀን ነው የምናደርገው። ምላሽ ባንጠብቅ እግዚአብሔር እንደሚያየው እግዚአብሔር እንደሚወደው አድርገን ብንሰራ እግዚአብሔር እንደሚከብርበት አይነት ህይወት ብንኖር በእኛ ህይወት በእኛ ኑሮ እግዚአብሔር ቢከብር እግዚአብሔር ይከብራል፣ እግዚአብሔር ይልቃል፣ እግዚአብሔር ይደምቃል ብለን ብናስብ ክብር ለኢየሱስ ይሁን። ይህንን ማድረግ ከቻልን በእርግጠኝነት ነው የምነግራችሁ እግዚአብሔር ነገራችንን እያቀለለው እንሄዳለን። የእግዚአብሔር ስም የተባረከ ይሁን እና ለዚህ ነው መጽሐፍ ቅዱስን ሲናገር እንደ እግዚአብሔር ቃል ማለት ነው። እና ሜፊቦስቴ በጣም የሚገርመኝ ሰው ነው እና ጠራው። ከንጉሥ ቤት የቀረ የለም ምን አለ። በጣም ብዙዎች አልቋል ከሳውል ቤት፣ ግን አንድ ሰው ቀርቷል ለኪዳን ማስቀጠያ። ቅዱሳን ማን ይሆን እግዚአብሔር ቅሬታ ያስቀረው? ማን ይሆን ቅሬታ ያለው? እግዚአብሔር ኪዳኑን ለማስቀጠል የሚፈልገው ማን ይሆን? እግዚአብሔር በእናንተ ባላችሁት እግዚአብሔር ኪዳኑን ያስቀጥላል። ከሳውል ከዮናታን ቤት ሜፊቦስቴ የተገኘው ቅሬታው ኪዳኑ እንዲቀጥል፣ ይሄ በጎነት እንዲደረግ፣ ቸርነት እንዲደረግለት። እንደዚህ ብዬ እናገራቸዋለሁ። በህይወታችሁ እግዚአብሔር በእናንተ ህይወት የጀመረው መልካም ነገር የሚቀጥል ከሆነ ቸርነት የሚያደርግላችሁ ከሆነ ከእናንተ መካከል ማን ይሆን እግዚአብሔርን እየጠበቀ ያለ መልካም እያደረገ አሁንም እየተጋ ያለ? መልካም ስራ የ10 ዓመት ወይ የ5 ዓመት ስራ ብቻ ባይሆን ለተወሰነ ጊዜ መልካም አድርገን ከዚያ በኋላ መልካም ስናጣ ክፉ ለመሆን የምናስብ ሰዎች ካለን ልንጠነቀቅ ይገባል። አይኔ መልካም አድርጌ በጣም የዘራውን ዘር ጥሩ ነበረ፣ የተመለሰልኝ ዘር ጥሩ ስላልሆነ ነገር ግን እንደዚህ ያደርጋለሁ እንዳትሉ። እግዚአብሔር ስለ እናንተ ቸርነትን ያደርጋል። ሁለተኛ ሳሙኤል ምዕራፍ 25 ላይ ታስታውሳላችሁ። የሚገርመኝ ነገር ያ ላባን የሚባል ሰው በጎችን ይሸልት ነበረ። ታላቅ ድግስ ነበረ እና በዛ ቦታ ላይ ትልቅ ድግስ እያደረገ በነበረ ጊዜ ዳዊት መልእክተኞችን ላከ፣ ወደ ላባን ላከለት። በጎችን እረኞቹ ሲጠብቁ አብረን ጠብቀናል፣ አውሬ እንዳይበላቸው ክፉ ነገር እንዳይገጥማቸው ተከላክለናል። ስለዚህ እኛ ቸርነት አድርገንልሃል። ዛሬም ደግሞ በጎች እንደሚሸልት ሰምቻለሁ እና እባክህ ቸርነት አድርግልን ብሎ ወደ ላባን መልእክተኛ ላከ እና ወደ ላባን መልእክተኛ ላከ። ላባን በሰማ ጊዜ በጣም ሰክሮ ስለነበረ በወይን ጠጅ ውስጡ በጣም ሰክሮ ስለነበረ በሰማ ጊዜ እነዚህ ከጌቶቻቸው የኮበለሉ አይደሉምን? እነዚህ ደግሞ ማን ናቸው? ወመኔዎች ናቸው ብሎ ተሳለቀ፣ ተሳደበ። የዳዊት ጎበዞችም እነዛ በጣም የሚገርም ነው። ጎበዛዝቱም እንደመጡት ልክ ተመልሰው በመጡበት መንገድ ዞሩና ሄዱና ለዳዊት ቃል በቃል ላባን እንደዚህና እንደዛ ብለዋል አሉት። ላባን እንደዚህና እንደዛ ብለዋል አሉት። ዳዊት በሰማ ጊዜ ተናደደ። እንዴት ላደረግኩለት መልካም ነገር ክፉ ነገር ይመልስልኛል ወይ? ወሮታው ይሄ ነው ወይ አለ። ይሄ ለኔ ወሮታ ነው ወይ? ይሄ ለኔ የሚመለስ ነው ወይ? እንደው ሊያከብረኝ ሲገባ ሊያመሰግነኝ ሲገባ እህል ጭኖ መላክ ሲገባው እኔም በብዙ መርዳትና ማገዝ ሲገባው ያልሆነ ነገር አድርጓል አለ። ዳዊት ተበሳጨ፣ ተናደደ። ሰይፋችሁን ታጠቁ አለ። ተነሱ አሁን እንሂድ አለ ዳዊት። ይህን ሰውማ ሕያው እግዚአብሔርን አለ ከላባ ቤት ወንድ አይቀርም አለ። ይደን እንገድላለን፣ እንጠርጋለን፣ የላባን ቤት እንመታለን አለ ዳዊት። ከዛ ዳዊት ይህን ብሎ ተነሳ። በቤቱ ያሉ ሰዎች 400ዎቹም ሰይፍ ታጠቁ። ይህ ሰይፍ በላባ ቤት ላይ ሊወድቅ ነው። ይህ ሰገባ በላባ ቤት ላይ ሊመዘዝ ነው። ላባና ወንዶቹ ላባና ንብረቶቹ ሊጠፉ ነው። ዳዊት ተናደደ። ባደረገለት መልካም ነገር ክፉ ስለተመለሰለት ተበሳጨ። አንዳንዶቻችን እንደዚህ ነን አይደል? እውነት ነው። ሰው አይደለን? ስሜታችንን ይኮረኩረናል፣ ህይወታችንን ይጎዳናል። መልካም አድርጌላት እንደ እህቴ እያየዋት እንደ ልጄ እያየዋት እንላለን አይደል? መልካም አድርጌለታለሁ፣ እንደ ወንድሜ ነው የማየው፣ እንደ ልጄ እንደ ጓደኛዬ እያየሁት ለእኔ እንደዚህ ያደርጋል እንላለን። እውነት ነው። ግን ወዳጆቼ በክፉ ፈንታ ክፉ መልሶ አይልም መጽሐፉ። እግዚአብሔር መልካም ነው። ክብር ለኢየሱስ ይሁን። እና ተናደደ። ማናችንን ፊል እንደምናደርገው ፊል አደረገ። ከዛ ዳዊት መጣ። ወዲያውኑ ለላባን ገባና ነገራት ባሪያው። ይገርምሻል፣ ከዳዊት ወገን የመጡ ሰዎች ነበሩ። ላባን ሰክሮ ነበረ። እንዳጋጣሚ ላባን ያገኙት። ባነጋገራቸው ጊዜ እንደዚህና እንደዛ ብለው ሲነግሩት ዳዊትን ሰደበው እና የዳዊት ጎበዛዝትም ተመልሰው ሄደዋል። ምናልባት በእኛና በቤትሽ ላይ መዓት ይመጣል። ዳዊት ይህን ሰምቶ ቁጭ አይልም። ዳዊት ይህንን ሰምቶ የሚታገስ አይመስለኝም። የዳዊት ቁጣ ሳይነድ አይቀርምና ይህን ጉዳይ አንድ ነገር አድርጌ አላት ለአቢግያ። አቢግያ ተነሳች፣ ደነገጠች። የሆነውን ነገር ታውቃለች። ዳዊት ባለራዕይ እንደሆነ ታውቃለች። ዳዊት የኪዳን ሰው እንደሆነ ታውቃለች። ከዳዊት ጋር እግዚአብሔር እንዳለ ጠንቅቃ ታውቃለች።
ላባ እንዳለው ዳዊት ሆመኔ አይደለም። ላባን እንዳለው ዳዊት ወዳጆቼ ከጎረቤቶቻቸው ከጌቶቹ የኮበለለ የዱርዮች ስብስብ አይደለም። ዳዊት የኪዳን ሰው ነው። ታውቃለች። እሷ ተነሳች፣ አህያ ጫነች፣ ወይኖችን፣ ወይን ጠጆችን፣ ምግቦችን ያዘች፣ የእሸት ጥብሶችን ያዘች፣ በርካታ ነገር ያዘች። በፍጥነት ወደ ዳዊት ሄደች። ክብር ለኢየሱስ ይሁን። ከዛ ዳዊትን ባገኘችው ጊዜ ከአህያዋ ወረደች፣ በዳዊት ጫማ ላይ ወደቀች፣ ነገረችው። ጌታ ያለችው እንዳይቆጣ፣ ጌታዬ እንዳይሳሳት፣ ጌታዬ ትልቁን የእግዚአብሔርን ጦርነት እየተዋጋ ነው። ጌታዬ የእግዚአብሔርን ጦርነት እየተዋጋ ይሄ ላባን የሚባል ሰው ልክ እንደ ስሙ ነው አለች። እግዚአብሔር ከዚህ ጠብቃችሁ። ሚስትየው ራሷ ላባን አዋረደችው። ላባን አለች እንደ ስሙ ነው አለች። ሚስትራን እንደዚህ ጎትለው ጎረቤት አይደለም፣ ዘመድ አይደለም። እና ባለጌ ነው አብሯት እየኖረ ያለው ማለት ነው። እና ሰውየው እንደ ስሙ ነው አለች። እግዚአብሔር አምላክ ከዚህ ጠብቃችሁ። እንደዚህ አይነት ጀግና ሴቶች፣ እንደዚህ አይነት ጀግና ሰዎች ካላችሁ በእውነት እግዚአብሔር በዚህ መንፈስ ይባርካችሁ። እንደዚህ አይነት ብርቱና ጠንካራ ሴቶች በእውነት አበረታታቸዋለሁ። እግዚአብሔር የአቤጌልን መንፈስ ይስጣችሁ። ማለት ባላችሁን ድካሙን የምታውቁ የምትመልሱ፣ የምትገስጹ፣ የምትቆጡ እግዚአብሔር ይባርካችሁ። እና እንደ ስሙ ነው አለች። እሱ ተሳዳቢ ነው፣ እንደሚሳደብ አውቃለሁ፣ ጤነኛ አይደለም፣ ደግሞ ሰክሯል። እንዴት አንተ በዚህ ደረጃ ትወርዳለህ? አንተ ፖዚሽን ሌቭል ሃይ ሌቭል ላይ ነው። እንዴት ከሃይ ሌቭል ትወርዳለህ አለችው። ከፖዚሽን ለምንድን ነው የምትወርደው? ኖ መሆን የለበትም አለችው። እንደዚህ እንዳታረግ፣ እንደውም ደም እንዳትቃባ፣ ሰይፍህ በደም እንዳይነከር ተው፣ ይቅርብህ። ለምን? እግዚአብሔር ያንተን ጦርነት ይዋጋል። ክብር ለኢየሱስ ይሁን። ወዳጆቼ በእውነት እላችኋለሁ እግዚአብሔር አምላክ ውረታውን መለሰለት። ዳዊት እንዴት በግ ጠብቀን እረኛ ተከላክለን ከአውሬ ታድገን ንብረት አድነን እንዴት ነው ላባን የሚሰድበን ብሎ ነበር የመጣው። ነገር ግን ዳዊት ደግሞ በቅንነት ያደረገውን ነገር መልሶ እግዚአብሔር ውረታውን ከፈለው። በማን ከፈለው? በአቢጌ ከፈለው። ክብር ለእግዚአብሔር ይሁን። ምን አለችው? አይሆንም፣ ጌታዬ የእግዚአብሔርን ጦርነት ይዋጋል፣ ጌታዬም ደግሞ እግዚአብሔርም ደግሞ ለጌታዬ የታመነን ቤት ይሰራለታል። አገልጋዮች ቅዱሳን ጌታን በጽድቅ የምትጠብቁ በልዩ ልዩ ጎዳና የምታገለግሉ በምክር፣ በጸሎት፣ በመድረክ፣ በወንጌል ስርጭት፣ በገንዘብ ድሆችን በመርዳት የምታገለግሉ ሁላችሁ አንድ ነገር ስሙኝ። የምታደርጉትን በጎነት፣ የምታደርጉትን አገልግሎት እግዚአብሔር በጥፍ ይከፍላችኋል። እግዚአብሔር የማንም ባለዕዳ አይደለም። ክብር ለኢየሱስ ይሁን። መልካም አድርጋችሁ ውርደት አይገጥማችሁም። ጥሩ ሰርታችሁ ጨለማ አያገኛችሁም። ሕይወት ዘርታችሁ ሞት አያገኛችሁም። ምክንያቱም መጽሐፍ ሲናገር እናንተ የምትሰሩት መልካም ስራ የሚበቅል ነው፣ ከእናንተም ቀጥሎ ከእናንተም እልፈት በኋላ የሚናገር ነው። ክብር ለኢየሱስ ይሁን። በእናንተ ያለው ጽድቅ፣ በእናንተ ያለው ሕይወት፣ በእናንተ ያለው ወንጌል ሁል ጊዜ ያሸንፋል። ሕይወታችሁ በክርስቶስ የተሰወረ እንዲሆን ከክርስቶስ ያደረጋችሁትን ከክርስቶስ ያገኛችሁን መልካም ነገር እንድጠብቁ። ለዚህ አይደል ኤፌሶን መጽሐፍ ላይ ምዕራፍ 3 ላይ ሲናገር በክርስቶስ ኢየሱስ መልካሙን ለማድረግ በክርስቶስ ብራረግን ተፈጠርን። መልካሙን ስራ ለመስራት ነው የተፈጠርነው። ለክፋት አልተፈጠርንም። ለአመፅ አልተጠራንም። ክብር ለጌታ ይሁን። መልካም ለማድረግ ተፈጥረናል። በሰዎች መጽናናት ደስ ይለናል። በሰዎች ስኬት እልል እንላለን። በሰዎች ክንውን እንደሰታለን። ከሚስቁት ጋር አብረን እንስቃለን። ከሚያዝኑት ጋር ደግሞ አብረን እናለቅሳለን። ሰዎች ሲያዝኑ እናዝናለን፣ አብረናቸው ዋጋ እንከፍላለን። ሰዎች ሲሳካላቸው አብረን ደስ ይለናል። አንቀናም ማለት ነው። በዚህ አይነት መንፈስ ህይወታችሁ እንዲባረክ ጸሎቴ ምክሬም ነው። ኢየሱስ ጌታ ነው። እደግማለሁ እንደዚህ ብያችሁ፣ እግዚአብሔር አምላክ በህይወታችሁ ያደረጋችሁትን መልካም ነገር ዩርሲ እግዚአብሔር ይከፍላችኋል። ታያላችሁ። ሪሊ እግዚአብሔር የማንም ባለዕዳ አይደለም። እናንተ መልካም አድርጉ፣ በበጎ መንገድ ሂዱ፣ መልካም ከማድረግ አትቆጥቡ፣ አትጉደሉ። እግዚአብሔር አምላክ በህይወታችሁ አይታችሁ ማታውቁትን ድንቅና ምልክት ለእናንተና ለልጆቻችሁ፣ ለዘራችሁ፣ ለእናንተና ለቤታችሁ፣ ለተዳራችሁ እግዚአብሔር ያደርጋል። በሀገር ደረጃም እግዚአብሔር ያደርጋል። በጎነት እናድርግ። በጎነት ባደረግን ልክ እግዚአብሔር ለሀገር የሚተርፍ በረከት በእኛ ላይ ያመጣል። እግዚአብሔር የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። ስለዚህ ይሄንን በጌታ በኢየሱስ ስም አበረታታችኋለሁ። እንዳልኳችሁ ስሙት፣ ሌሎችም እንዲሰሙ ሼር አድርጉ። እንዳልኳችሁ ቅድምም እንዲሁ ደግሞ ሰብስክራይብ አድርጉት፣ መልእክቱ ተደራሽ እንዲሆን። እኔም በሰማችሁና እናንተ ባያችሁ ልክ ደግሞ ጨምሬ ለማቅረብ ጉልበትም
አቅምም አገኛለሁ። ይሄንን በማድረግ እናንተ ድርሻችሁን ተወጡ። ይሄን የእግዚአብሔርን ቃል ሼር አድርጉት፣ ኢሚቴት አድርጉት፣ በህይወታችሁ አላምጡት፣ ብሉት፣ አጣጥሙት። ህይወታችሁ እየወፈረ መንፈሳችሁ እየጨመረ ጠላት እየተሸነፈ ይመጣል። መልካም ታደርጋላችሁ፣ ይሳካላችኋል። ሻሎም